سبحان الله سبحان الله حمدا لله سبحان الله ለመላው ሙስሊም ወንድሞችና እህቶች ከአልኢምራን ኦዲዮ ቪዲዮ አሳታሚ ድርጅት አሰላሙ አለይኩም ወራህመቱላሂ ወበረካቱ ስንል እስላማዊ እርካታን ከሚያጎናጽፍ የውቡን ዲነል ኢስላምን ምንነት ከሚያሳይ ከብዙ በትንሹ ጀባ በማለት ነው። ይህንን ስራ እርሶ ብቻ ተመልክተውት ከማስቀመጥ ይልቅ ለእንግዳው ቢጋብዙ አለያም በስጦታ መልክ ቢያበረክቱት ከማስታወሻነቱ በተጨማሪ አጅሩ ከፍተኛ ነው። ልብ ይበሉ፣ ኦሪጂናሉን ሲገዙ የድርጅቱ አርማ ያለበትን ማህተም መኖሩን ያረጋግጡ። በዚሁ አጋጣሚ የንግድ ድርጅቶቻችሁን በመናዘጋጃቸው ነሽዳዎች፣ ሐዲሶች፣ ክርክሮች ወይም በሌሎችም ላይ እንደየምርጫችሁ በድምጽና በምስል አለያም በድምጽ ብቻ በጣም አነስተኛ በሆነ ክፍያ እስላምን በማይጻረር ሁኔታና ለምትፈልጉት የጊዜ ቆይታ እንደምናዘጋጅ ስንገልጽ ከሙሉ ፍላጎት ጋር ነው። አድራሻችን ቁጥር 1 7ኛ ከድሬ ህንጻ ከፍ ብሎ፣ ቁጥር 2 አንዋር መስጊድ ዙሪያ፣ ስልክ 0911 243946 0911 658192 አልኢምራን ኦዲዮ ቪዲዮ ድርጅት። መጽሐፋችሁ የፈለገውን ቢል ማንም ሰው የፈለገውን ቢል ይህኛው ግን የአላህ ሱብሓነሁ ወተዓላ ቃል ልዩ ትርኢት አላሳየም ነበር። ይህንን ልትሰጠኝ ስትነሳ እኔም ሰይጣናዊነትህን አወቅኩት። ለሰይጣን አልታዘዝም። ለዚህ ችግር ከመጽሐፍ ቅዱሳችሁ ያገኛችሁት ምላሽ ምን እንደሆነ ነው። መልሱን እፈልጋለሁ። الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له وما يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد خير الحديث كتاب الله وخير الحدي حدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. We begin by praising اللهم በማመስገን እንጀምራለን። አላህን እናመሰግናለን፣ እርዳታውን እንፈልጋለን፣ ምሕረቱንም እንጠይቃለን። ከራሳችን ኃጢአትና ከኃጢአተኝነት ውጤቶች ተጠብቀን የአላህን ሱብሓነሁ ወተዓላ መጠጊያ እንሻለን። በአላህ የሚመራ ማንኛውም ሰው ወደ
ስህተት የሚወስደው ምንም ነገር አይኖርም። የአላህን መንገድ የተከተለ ማንኛውም ሰው ሌላ መሪ የለውም። እናም የሚሰገድለት ባለጸጋ አላህ ሱብሓነሁ ወተዓላ ብቻ መሆኑንና ሙሐመድም ሰለላሁ ዐለይሂ ወሰለም መልእክተኛውና አገልጋዩ መሆናቸውን እንዲሁም የአላህ ሱብሓነሁ ወተዓላ ትክክለኛው ቃል ቁርአን መሆኑን አረጋግጣለሁ። ትክክለኛው አመራር የሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን ስመሰክር እጅግ በጣም መጥፎ እምነት ደግሞ አዲስ የሚመጡ እምነቶችና በእስላም እምነት ውስጥ በተጨማሪነት የሚገለጽ ማንኛውም ነገር የሐሳብ ፈጠራ ነው። አዳዲስ የሆኑ ፈጠራዎች ሁሉ የተሳሳቱ ናቸው። የተሳሳቱ አመራሮች ሁሉም ደግሞ መንገድን በማሳሳት ያጠፋሉ። በአሳሳች መንገድ የሚጓዝ ደግሞ እሳት ላይ ያርፋል። My brothers and sisters in Islam, Assalamu alaikum wa rahmatullahi wa barakatuh. በእስላም ውስጥ ያላችሁ ወንድሞቼና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ርዕሳችን የሚሆነው ሳይሰገድብህ ስገድ የሚል ነው። ኢንሻአላህ በጣም አስፈላጊ ለሆነው ጉዳይ እንዴት ቆንጆ ርዕስ እንደሆነ ትገነዘባላችሁ። ከሁሉም በፊት ወንድሞችና እህቶቻችን ልናደርግ የምንፈልገው ነገር የዚህችን ህይወት ወይም ዓለም ሁኔታ ልናስታውሳቸው ነው። ከሁሉም በፊት ወንድሞቻችንና እህቶቻችን ልናደርግ የምንፈልገው ነገር የዚህችን ህይወት ሁኔታ ልናስታውሳቸው ነው። ሙስሊሞች ከሆነን ኢንሻአላህ በእኛ ላይ የሚሰገድባት ሰዓት ሁላችንም እንደርሳለን። ሰውነታችን ሊቀበር በብጫቂ ጨርቅ ተጠቅልሎ ከተዘጋጀ በኋላ የቀብር ጸሎቱ የሚፈጸመው በእኛ ሳይሆን ለእኛ ነው። ይህ የማይቀር ነገር ነው። Death is inevitable. Death is something that nobody is going to escape. ማንም ሰው ሊሸሸውና ሊያመልጡ የማይችል ነገር ነው። ማንም ሆኑ የፈለገውን ያህል አቅም ይኑራችሁ፣ ሀብታም ብትሆኑ፣ የፈለገውን ብሔር ወይንም ጎሳ አባል ብትሆኑ፣ ነጭ ሆናችሁ ጥቁር፣ የትኛውም ቋንቋ ተናጋሪ ብትሆኑ፣ ጠቀመም ጎዳ፣ በእውነት ነው የምላችሁ ወንድሞቼና እህቶቼ ስለሚመጣ በእርግጥ ነው። ወጣት ሆናችሁ አዛውንት፣ ሞት በፈለገው ጊዜ ወደ ፈለገው ሰው ስለሚመጣ እርግጥ ነው የምላችሁ። ሽጉጥ ስለያዛችሁ የዚያችን ቀን ፍጻሜ ማስቀረትም ሆነ ጥሩ የሚመስለን ሌሊት ነው ብለን ሞት አይቀርልንም። No, we should imagine that if we begin the night that we will reach the end of it. ሞትን ሁሉም ማሰብ አለብን። ሞት በፈለገው ሰዓት ወደኛ ሊመጣ እንደሚችል ማወቅ አለብን። በፈለገው ቅጽበት ሊሆን ይችላል፣ በፈለገው ጊዜ ሊሆን ይችላል ሊመጣ የሚችለው። ምን አይነት ሁኔታ ነው ወንድሞቼና እህቶች? ምን አይነት አስደንጋጭ መነጽር ነው? ምን አይነት ስልጣን ነሽ መነጽር ነው? ወደ ቀብራችን ልንወሰድ የሞት መላእክት ማሊከል ሞት ነፍሳችንን ሊወስዳ ሲመጣ እንዴት ይሆን የዚያን ሰዓት ሁኔታችን? ወንድሞቼና እህቶቼ እንዴት ይሆን የዚያን ሰዓት ሁኔታችን የሚታየው? ነፍሳችን የምትወጣው በፈቃዳችን ነው? ተስማምቶን ደስ እያለ ነው? ሞት ሲመጣ ለረጅም ጊዜ ሳናየው የቆየነው ወዳጃችን እንደምንቀበለው እንኳን ደህና መጣ ብለን ነው? ነቢያችን ሰለላሁ ዐለይሂ ወሰለም የአማኝ ነፍስ እንዴት እንደምትወጣ እንዲህ በማለት ገልጸዋል። ጧት ጧት ቅጠሎች ላይ የምናገኛቸውን ጤዛዎች ቅጠሎቻቸውን ትንሽ ብንነካቸው ላያቸው ላይ ያለው እርጥበት ወዲያውኑ እጃችን ላይ ይራገፋል። ይህ እንግዲህ የአማኞች ነፍስም የምትወጣው ልክ እንደዚህ መሆኑን ነው የሚያሳየን። ወይንስ ሰውነታችን ፈራርሳ ጡንቻችን፣ ስሮቻችን ለየብቻ ተነጣጥለው ነው መውጣት ያለበት? በጣም የሚያስፈራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ተጣብቀው ያሉ ስፖንጅን ለመለያየት በምትሞክሩበት ሰዓት ያለውን ሁኔታ አስተውላችሁ ከሆነ ኃጢአተኛ የሆነ ሰው ደግሞ ነፍሱ የምትወጣው ልክ በዚሁ መልክ ነው። የዚህ ሁኔታ ነው። ነፍሳችን ወደዚህ ዓለም ስትመጣ በእውነቱ የሰውነታችን ንጹህ መሆኑን ትፈልጋለች። እናም ነፍሳችን ሰውነታችን
ንጹህ እንዲሆን ትመኛለች። ነፍሳችን አኺራን የምታስብ ከሆነ የአላህን ሱብሓነሁ ወተዓላ መልካም ስጦታ ጠብቁ። ይህም በሕይወት ዘመናችን የምንሰራው መልካም ሥራ ከአላህ ሱብሓነሁ ወተዓላ ለምንፈልገው ነገር ይጠቅመናል። ይህም ስንሞት ነፍሳችን ስትወጣ ሳትሰቃይ ይሆናል። እናም ወንድሞችና እህቶች መቃብር ሁሉም ለየብቻ የሚኖርባት ቦታ ናት። በእርግጥ መቃብራችን ውስጥ ጥያቄ የሚጠይቁን በቅድሚያ የምናገኛቸው ሁለት መላእክት አሉ። ታዲያ የሚያነሱልን ወይንም የሚጠይቁን ጥያቄዎች ከባድና ኃይለኛ ናቸው። ታዲያ ወንድሞችና እህቶች ምንድነው ወደ መቃብራችን ቦታ ብርሃን የሚያመጣልን? መቃብራችን ውስጥ እንዳይጠበን ክፍተት እንዲኖር የሚያደርግልን ምንድነው? መቃብራችን ውስጥ እንዳይጠበን ክፍተት እንዲኖር የሚያደርግልንስ ምንድነው? ምንድነው ወንድሞችና እህቶች የ50,000 ዓመትን አሳጥሮ የሚያመጣልን ፍርድ የምናገኝበትን ቀን የምንፈራውን የምንሸሸውን የሚያሸብረንን ቀን የሚያመጣልን ምንድነው? ምንድነው ታዲያ የጭንቀቱን ቀን የሚያሳጥርልን? ታዲያ ምንድነው ወንድሞችና እህቶች ከጸጉር ከሳሳው ድልድይ የሚያሻግረን? ምንድነው ታዲያ ከሰይፍ ይበልጥ ስለት ካለው መቁረጫ የሚያድነን? ምንድነው ታዲያ እኛን ተሸክሞ ያንን ድልድይ በፍጥነት የሚያሻግረን? ምንድነው ወንድሞችና እህቶች አልከውሰር ስንሄድ ከነቢዩ ሰለላሁ ዐለይሂ ወሰለም ዕውቅናና ተቀባይነት የሚያሰጠን ማለትም ከወተት የነጣ ከበረዶ የቀዘቀዘ ከማር የሚጣፍጥ ምንም ምንጭ ወደሚጠጣበትና አንድ ጊዜ ከጠጡትም ዘላለም ጥም የሚባል የማይታወቅበት ወደ ሆነው ቦታ ለማለፍ ተቀባይነቱን የሚያሰጠን ምንድነው? ሌሎችስ ምንድናቸው ወንድሞችና እህቶች በዚያን ዕለት ፈውስ የሚያሰጡን? ምንድነው ታዲያ ከሥራችን በስተቀር ወደ ገነት ሊያስገባን የሚችል? ከጥሩ ሥራችን በስተቀር ምን ሊሆን ይችላል? ምን ሊሆን ይችላል ወንድሞችና እህቶች? መቃብራችን ውስጥ ብርሃን የሚሆኑን ጣፋጭና ጣዕም ያለው ቦታ እንዲሆን የሚያደርጉልን እና የለመለመ ቦታ የሚያደርጉልን ሥራዎቻችን ብቻ ናቸው። ሥራዎቻችን ብቻ ናቸው። ከዚያ ከብቸኝነትና ከአስፈሪው የሰይጣን ቦታ አውጥተው የጭንቀቱን ቀን የሚያሳጥሩልን ሥራዎቻችን ብቻ ናቸው። ከጸጉር ከቀጠነው ከጎራዴም ከሰላው ድልድይ በፍጥነት የሚያሻግረን መልካም ሥራችን ብቻ ነው። ውድዑ ያደረግንበት ምልክት ነው፣ የሰገድንበት ምልክትም ነው። ወደ አልከውሰር ምንጭ እንድንደርስ ከነቢዩ ሰለላሁ ዐለይሂ ወሰለም ማረጋገጫ የሚያስገኝልንና የሚያሰጠን። ወንድሞችና እህቶች ከሥራችንና ከተግባራችን ውጪ ምንም ሊሆን አይችልም። በሥራችን ነው ምሕረትም ሆነ የአላህ ሱብሓነሁ ወተዓላ ጸጋን የምንጎናጸፈው እና ወደ ገነትም የምንገባው። እናም በሠራነው ጥሩ ሥራ መሠረት ነው መላእክቶች ወደ ገነት ግባ የሚሉን። ስለዚህ ሁሉም ወንድሞችና እህቶች ራሳችን ልንጠይቅና ልናውቅ ይገባል። ከሁሉም የላቀ መልካም ሥራ ምንድን ነው? ከሥራዎች ሁሉ ጠቃሚውስ ምንድን ነው? ከተቀበርን በኋላ ከአላህ ሱብሓነሁ ወተዓላ በስተቀር ሌላ አምላክ እንደሌለና ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑ ምስክርነት መስጠትና ማረጋገጥ በጣም ጠቃሚውና ከመልካም ድርጊቶች ሁሉ የተሟላ ተግባር ከአላህ ሱብሓነሁ ወተዓላ ፊት የምንጠየቅበት ሶላት ነው። የምንጠየቅበት ሶላት ነው ማለትም ፈርድ ሶላቶችን ግዴታ የሆኑ ሶላቶችን ማለት ነው። በቀን 5 ጊዜ መስገድ ያለብን ሶላቶች ናቸው። በሙስሊሞች ላይ ግዴታ መሆኑ የተደነገገው እና ለአላህ ሱብሓነሁ ወተዓላ እንደምንገዛ ማረጋገጫው ሶላት ነው። እናም ወንድሞችና እህቶች አላህ ሱብሓነሁ ወተዓላ በመወሰኛይቱ ቀን የሚጠይቀን የመጀመሪያው ነገር ሶላት ነው። አላህ ሱብሓነሁ ወተዓላ በፍርዱ ቀን መጀመሪያ የሚጠይቀን ሶላት ነው። ነቢዩም ሰለላሁ ዐለይሂ ወሰለም ያሉት ይህንኑ ነው። አላህ ሱብሓነሁ ወተዓላ በፍርድ ቀን መጀመሪያ የሚጠይቀን ስለ ሶላት ነው ብለዋል። አላህ ሱብሓነሁ ወተዓላ
ፈርድ የሆኑትን ሶላቶች በትክክል መስገድ አለመስገዳችሁን ከመዝገባችሁ ላይ እንዲያረጋግጡ መላእክቶችን ይልካችኋል። በሰላት ላይ የቀረ ነገር ካለ፣ ችላ ተብሎ የጎደለ ነገር ካለ ወይም ያልተሟላ ነገር ካለ ማለትም ውዱእ በትክክል ካልተፈጸመ፣ ሳትሰግዱ ከቀረ ወይም ስትሰግዱት በትክክል በተደነገገው መሰረት ካልተሰገደ እነዚህም ሁሉ ሰላቱን ሳይሰገድ እንደቀረ ከንቱ እንደቀረ ያስቆጥሩታል። እናም አላህ ሱብሓነሁ ወተዓላ መሐሪ ስለሆነ ይምራል። አላህ ሱብሓነሁ ወተዓላ ሰውየው ከፈርድ ወይም ግዴታ ከሆኑ ሰላቶች በተጨማሪ ሱና ሰላቶችን ሰግዶ እንደሆነና እነዚያን ጉድለቶችን ያሟሉለት እንደሆነ ከመዝገቡ ላይ እንዲያረጋግጡለት መላእክቶችን ይልካቸዋል። ሱና የተሰገዱ ሰላቶች በበቂ ሁኔታ ከሌሉና ያልተሟላውን ፈርድ ወይም ግዴታ የሆነበትን ሰላት ለማሟላት ካልተቻለ ነብዩ ሰለላሁ ዐለይሂ ወሰለም የሚከተለውን ብለዋል። ሰላታችሁን በትክክል ካላሟላችሁ አላህ ሱብሓነሁ ወተዓላ ሌሎች ስራዎቻችሁን አይመለከትላችሁም። ያልተሟሉና በቂ ካልሆኑ እንዲሁም ጉድለት ከታየባቸው ምናልባትም የሱናው ወይንም በፈቃደኝነት የተሰገዱትም ግዴታ ያልሆኑትንም ካየ በኋላ ሌሎች መልካም ስራዎቻችሁን አላህ ሱብሓነሁ ወተዓላ አይመለከትላችሁም። በጎ አድራጎታችሁን አይመለከትላችሁም። ጾማችሁን አይቀበላችሁም። ደግነታችሁን አይቆጥርላችሁም። ለወላጆቻችሁ ያላችሁን ደግነት አይመለከትላችሁም። እንዲሁም ሌሎችንም መልካም ተግባሮቻችሁን አይመለከትላችሁም። እናም ሶላቱን በአግባቡ ባልፈጸመ ባለመስገዱ ሙሉ ሰው አይደለምና ወደ ገሃነም ወደ እሳት ይሄዳል። ሶላት ወንድሞችና እህቶች አላህ ሱብሓነሁ ወተዓላ በመወሰኛው ቀን ፍርድ ሲሰጥ የመጀመሪያው ጥያቄው ነው። በእርግጥ ወንድሞቼና እህቶቼ ነብዩ ሰለላሁ ዐለይሂ ወሰለም ያሉን እንድናውቅ ይገባል። ሽርክና ኩፍርን ከኢማን የሚለየው ነገር ሶላት ነው። ማንም ቢሆን ሶላቱን ከተወ ወይንም ካቋረጠ ያ ሰው ከሃዲ ወይንም ካፊር ነው ብለዋል። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ያሉት አላህን ከቀረበና አላህን በማያመን ሰው ያለው ልዩነት እናም አላህን ከልብ ያመነ በአላህ ከልቡ ያመነ ሰው መካከል ልዩነታቸው ወይም መለያቸው ሶላት ነው ብለዋል። ስለሆነም ሙስሊም እና ካፊር ወይንም ከሃዲ የሚለያቸው ነገር ሶላት ነው። ኢማን የሌለው ከሃዲ ነው ብለዋል። እናም ነብዩ ሰለላሁ ዐለይሂ ወሰለም ሰላቱን የተወ ማንኛውም ሰው እስልምናን እንዳቋረጠ ነው የሚታየው። ስለዚህም ኢማን የሌለው ከሃዲ ይሆናል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሶላት የኛ የሙስሊሞችና የአላህ ቃል ኪዳን ምልክት ነው ብለዋል። ወንድሞችና እህቶች አንዳንድ የእስላም ምሁራንና ሰሃባዎችም ይሉ የነበረው አንድ ሰው መልካም ስራዎችን ቢያቋርጥም ከኢስላም ላያስወጣው ይችላል። እነዚህ ተግባራትን አለመፈጸሙ ከኢስላም ባያስወጡትም ሰላት መስገድ ከተወ ወይም ካቋረጠ ግን ከኢስላም ይወጣል። ሌሎች መልካም ተግባራትን ችላ ያለ የተወውን ሰው ሰላቱን ከተወው እኩል አይታዩም። ምንም ያህል ጥሩ ነገር ቢሰራ ሰላቱን የተወው ግን ፍጹም ከኢስላም ወጥቷል። በርካታ ምሁራን እንዳዩትና አሁንም እንደሚያዩት ያ ሰው ሰላቱን አንዴ ማቋረጥ ከጀመረ ሙሉ በሙሉ ማቋረጥን ስለሚመርጥ እስላምን ተወ ማለት ነው። ሃይማኖቱን ከዳ ማለት ነው። አንዳንድ ምሁራኖች የተለያየ ሐሳብ ያቀርባሉ። አንዳንዶቹ የሚሉት ማንም ሰው የሰላት ግዴታ መሆኑን ባይቀበልም ቢተው ሰላት ግን ግዴታ ነው ይላሉ። ሌሎች ደግሞ አይ
ይህ ትክክል አይደለም ይላሉ። እነዚህ የሚሉት ሰላቱን መስገድ የተወ ሰው ይህ ሰው ካፊር ነው። በዚህም ምክንያት የሰሃቦችንና የነቢዩን ሰለላሁ ዐለይሂ ወሰለም ሐሳብ ይደግፋሉ። አንዳንድ ምሁራን እንዳሉት በእርግጥ ሆን ብሎ ያለምንም በቂ ምክንያት የአንድ ወቅት ሰላት እንኳ ያልሰገደ ወይም የተወ ከሆነ አማኝ ስላልሆነ እንደገና መስገድ አለበት ይላሉ። ሱብሃንአላህ። ወንድሞችና እህቶች እንግዲህ አንድ ሰው ሙስሊም ነኝ ሲል ሙስሊም መሆኑን የሚያረጋግጠው ሰላት መስገዱን ካልተወና ካላቋረጠ ነው። ይህ ሳይሆን ቀርቶ ካቋረጠ ወይም ከተወ ግን ሃይማኖቱን የከዳ ሰው ይሆናል። በመሆኑም ሲሞት ሰላተል ጀናዛ አይሰገድበትም። ይህ ሰው ከሙስሊሞች ጋርም አይቀበርም። ንብረት ካለውም ንብረቱን ሙስሊም የሆነ ሰው አይወርሰውም። ምክንያቱም ሙስሊም የሆነ ሰው የካፊርን ንብረት አይወርስምና። አንድ ሰው ሶላቱን ካቋረጠ ሶላት ከሚሰግድ ወይንም ከምትሰግድ ጋር ጋብቻ እንዲፈጽም አይፈቀድለትም። ጋብቻው ቢፈጸምም ዋጋ የለውም። ምክንያቱም ሙእሚን ወይም አማኝ የሆነ ሰው ሃይማኖቱን ከከዳ ሰው ጋር ጋብቻ አይፈጽምም፣ አይፈቀድለትም፣ እንዲፈጽምም አይፈቀድለትም። ሱብሃንአላህ። ይህ ሰላቱን ያቋረጠ ወይንም የተወ ሰው ያረደው ስጋ መብላት አይፈቀድም። በምሁራኖቹ ማገላለጽ መሰረት ስጋው ሐራም ነው፣ ህጋዊ አይደለም። አይሁድ ወይንም ክርስቲያን ያረደው እንደሆነ ነው የሚቆጠረው። እንደ ምሁራኖቹ አስተያየት እነዚህ ሰዎች እስላምን ለቀዋልና ሃይማኖታቸውን የከዱ ናቸው። ስለዚህም ይህ ሐሳብ ፍጹም ትክክል ሆነም አልሆነ ማንኛውም ሰው ሊያስብ የሚገባው ሶላትን ማቋረጥ ወይንም መተው በተለይም ግዴታ የሆኑትን ማለት ነው ትልቅ ኃጢአትና ከፍተኛ ወንጀል ስለሆነ በአግባቡ ለመከወን ለራሳችን ስንል ማናችንም ብንሆን ቃል ልንገባ ይገባል። በእርግጥም ከሽርክ ቀጥሎ ሶላትን ማቋረጥ እንደ ትልቅ ኃጢአት ይቆጠራል። በእውነትም ትልቁ ኃጢአት ሰላትን መተው ነው። በእርግጥም ትልቁ ኃጢአት ሶላትን መተው ነው። ስለዚህ ወንድሞችና እህቶች ሶላት እንደ ማንኛውም ነገር በፍላጎትና ደስ ሲለን የምናደርገው ነገር አይደለም። ለዚህም ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ ሶላትን በትዕዛዙ መሰረት እንድንከውን ሲነግረን በተለይም ለመካከለኛው ወቅት ሶላት በጥብቅ ያሳስበናል። እናም ከአላህ ሱብሓነሁ ወተዓላ ፊት ትዕዛዙን አክብረን እንድንቆምና እንድንሰግድ አላህ ሱብሓነሁ ወተዓላ በጥብቅ ያዘናል። የመስገድ ልምዳችሁንም አጥብቃችሁ ግፉበት ይላል። በተለይም የመካከለኛይቱን ወቅት ሶላት የመካከለኛው ወቅት ሶላት የምትባለው የአስር ሶላትን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የአስር ወቅትን ሰላት በአግባቡ ያልሰገደ ሰው ቀኑ ሙሉ ያደረጋቸው ጥሩ ነገሮች ሁሉ ከንቱ ሆኖ ይቀሩበታል፣ ከምንም አይያዙለትም። የሰራቸው ጥሩ ነገሮች ዋጋ ቢስ ይሆኑበታል። አስር ሶላትን አለመስገድ ማለት የሰራቸዋቸውን ጥሩ ነገሮች ሁሉ ማጥፋት ማለት ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን አላህ ሱብሓነሁ ወተዓላ የአስር ወቅት ሰላት እንዳያመልጣችሁ ወቅቱ እንደገባ ቀደም ብላችሁ ስገዱ ብለዋል ያሉት። ምክንያቱም የአስር ወቅት ሰላታችን ካልሰገድን ብዙ መጥፎ ነገሮች እንደሚያጋጥመን ለማስገንዘብም ነው። ስንት ጊዜ ነው ወንድሞችና እህቶች አላህ ሱብሓነሁ ወተዓላ ለሰላት እንድንቆም በቁርአን የገለጸውና የነገረን? ስለዚህም ሶላትን አክብሩ፣ ሶላታችሁን አክብሩ። ብዙ ጊዜ ነው ወንድሞችና እህቶች አላህ ሱብሓነሁ ወተዓላ ሶላትን እንድናከብር አሁንም ደግሞ ደጋግሞ የሚያስታውሰን። Allah subhanahu wa ta'ala, he tells us, أَرَأَيْتَ الَّذِي يُكَذِّبُ بِالدِّينِ فَذَلِكَ الَّذِي يَعْضُهُ الْيَتِيمِ
فَوَيْلٌ لِلْمُرْسَلِينَ الَّذِينَ هُمْ عَنْ صَلَاتِهِمْ سَاهُونَ. Have you seen the person who ዲኑን የሚቃወመውን ሰው አይታችሁታል? ማለትም ለፍርድ የሚቀርብበትን ቀንና ስለ ኢስላም አንድነት ሃይማኖቱን የሚክድ ሰው አይታችኋል? ለፍርድ የምንቀርብበትን ቀን እንዳለ የሚክድ ሰው እንዳለ አውቃችኋል? ይህ ነው ሁሌም ከዚህ የሚርቀው ሰው። ይህ እጅግ አንገብጋቢ ጉዳይ ነው ወንድሞችና እህቶች። በልባችሁ ሙስሊም ነኝ ብላችሁ ብትከራከሩ ለዚህ ማረጋገጫው የሆነ ተግባራችሁ ይሆናል። ተግባራችሁ ሌላ ሊሆን ይችላል። በምላሳችሁ ሙስሊም ነኝ ብላችሁ ትናገራላችሁ። ነገር ግን የታዘዘውን ቃል አለመጠበቃችሁ ምልክት ደግሞ በሶላት የምታሳዩት ስንፍና ነው። በተለይም የፈጅርና የኢሻ ሶላት። የፈጅርና የኢሻ ሶላት ለሙናፊቆች በጣም ከባድ ናቸው። ይህ እጅግ አንገብጋቢ ጉዳይ ነው ወንድሞችና እህቶች። ግብዝ ሰዎች እንኳ ሳይቀሩ በነቢዩ ሰለላሁ ዐለይሂ ወሰለም ወቅት ይሰግዱ ነበር። አለመስገድ ቃልን ከማፍረስ አይለይምና በሶላት ላይ ስንፍናና ቸልተኝነትን ያመለክታል። About the prayer. Subhanallah. Allah subhanahu wa ta'ala እንድንሰግድለት አዞናል። ታዲያ ማን ነው የአላህ subhanahu wa ta'ala ትእዛዝን የማይፈጽም? አላህ subhanahu wa ta'ala ሰይጣንን ከአደም ፊት ቆሞ እንዲሰግድ አዘዘው። ከመላእክቶች ጋር ሆኖ አላህ ሱብሓነሁ ወተዓላ ሰይጣንን ከአደም ፊት ቆሞ እንዲሰግድ ሲያዘው ትእዛዙን አልተቀበለም። አላህ ሱብሓነሁ ወተዓላ ከሱ ፊት ቆመን እንድንሰግድለት አዞናል። እናስ ታዲያ ሸይጣንን በቅርበት እየተከተልነው አይደለም ትላላችሁ? አይደለም እንዴ ወንድሞችና እህቶች? ሶላታችንን በመተዋችን ሸይጣንን በመስማት የሚያዘንን እየፈጸምንለት አይደለምን? ይህስ ሶላት ካለመስገድ የመጣ የስንፍና ውጤት አይደለምን? ስለዚህ ወንድሞችና እህቶች የሸይጣንን ዱካ አትከተሉ። ሸይጣን አእምሯችሁን የሚያስት ጠላታችሁ ነው። አእምሮን አስቶ ወደ እሳት ይወስደናል። ታዲያ እንዴት ለዚህ አይነቱ እንሰንፋለን? እንዲህ ጥቅም ላለው ጉዳይ እንዴት እንሰንፋለን? ለዚያውም በጣም አስፈላጊ የሆነና እስልምናችን የሚጠይቀንን ነገር። እናም ወንድሞችና እህቶች ሶላት እጅግ በጣም ጥሩ ነገር ነው። ጠቃሚና ምህረት የሚያስገኝልን ነገርም ነው። የተሻለ መድህን ምን ሊሆንን ይችላል? ምንድነው የተሻለ ዋስትና ሊሆንን የሚችል ነገር? ከሰይጣንና ከሃይማኖት ክህደት ሊጠብቀን የሚችል ከሶላት ሌላ ምን ሊኖር ይችላል? አላህ ሱብሓነሁ ወተዓላ ቁርአን ውስጥ በሱረቱል አንከቡት አጥብቆ የሚያዘን ሰላት በትክክል ለሰገደ ከሰይጣን መንገድና ከኃጢአት ይጠብቃቸዋል። ታዲያ ሶላት ከነዚህ መጥፎ ነገሮች የሚጠብቀንና የሚከላከልልን ነው። እናም ወንድሞችና እህቶች በሰላት ወቅት ነው አላህ ሱብሓነሁ ወተዓላ ፊት የምንቆመው። ከአላህ ጋር በመደበኛነት ግንኙነት የሚኖረን በዚህ በሶላት አማካይነት በተጠቀሰው ሰዓት ነው። አላህ ሱብሓነሁ ወተዓላ እንደነገረን ሶላት መስገድ በተወሰነው ሰዓት ነው ብሏል። ከአላህ ሱብሓነሁ ወተዓላ ከፊት በተጠቀሱት ሰዓቶች ስንቆም በተወሰነው የጊዜ ገደብ መሰረት አላህን ሱብሓነሁ ወተዓላ እያስታወስን እርዳታውን የምንፈልግበት ወይንም የምንጠይቅበት ወቅት ነው። አላህን ሱብሓነሁ ወተዓላ ስንጠራው የፈጠረን ጌታችንና የምንሰግድለትም እሱ አላህ ሱብሓነሁ ወተዓላ መሆኑን እናስታውሳለን። አላህን ሱብሓነሁ ወተዓላ በማስታወስ ልባችን እረፍት ትፈልጋለች። ስለዚህም ሶላት ከሰይጣን እንድንጠበቅና ከኃጢአት እንድንርቅ በማድረግ ከፍተኛ ተጽዕኖ ያሳድራል። ይህ እንግዲህ ከሶላት የምናገኘው እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ ነው።
ለዚህ ነው ወንድሞችና እህቶች መስገድ ያለብን። አልহামዱሊላህ በትናንትናው ምሽት ከትምህርት ገለጻው በኋላ አንድ አዲስ ወንድማችን ከኛ ተቀላቅሏል። ማሻአላህ ሻሃዳ ተቀብለናል። ሱብሃንአላህ። እናም ዛሬ ከዚህ በኋላ እዚያ ሆናለሁ። አያችሁ በጣም ይጨነቅ ነበር ይህ አዲስ ወንድማችን። ምንድነው ያለው? አንድ ሰው ሙስሊም ስለሆነ ምንድነው የሚያገኘው ጥበቃና ከለላ እያልኩ ጨነቅ ነበር ብሏል። እነዚህ ያስተማራችኋቸው ነገሮችን ሁሉ ምን እንደሆኑ ታውቋቸዋላችሁ። ታዲያ እኔ እንዴት ላደርጋቸው ወይም ደግሞ ልከውናቸው እችላለሁ? እነዚያ ሁሉ መጥፎ ተግባሮቼና ከኃጢአቶቼ እንዴት መለየት እችላለሁ? ስለነዚህ እንኳን አትጨነቅ አልኩት። ከአላህ ሱብሓነሁ ወተዓላ በስተቀር ሌላ አምላክ እንደሌለና ሙሐመድም ሰለላሁ ዐለይሂ ወሰለም መልእክተኛው መሆናቸውን ታምናለህ አልኩት። አዎ ያንን አምናለሁኝ አለ። እኔም ልክ አሁን በልብህ ያለውን አውጥተህ በአንደበትህ ተናገረው አልኩት። ከዚያም ሰላትህን መስገድ ጀምርና በአግባቡ መስገድህን ግፋበትና የምትፈልገው ነገር ሁሉ በምትፈልገው መንገድ ይስተካከልልሃል አልኩት። እናም ሰላታችሁን በአግባቡ ከፈጸማችሁ ሁሉም ነገር በምትፈልጉት መልኩ ይስተካከልላችኋል። እመኑ። አልহামዱሊላህ እስላም ልክ እንደነገርኳችሁ ሁሉንም ነገር በጥሩ ቅደም ተከተል ደረጃ በደረጃ ያሳየናል። እናም ወንድሞችና እህቶች ይህ የኔ ልምድና ተሞክሮ ነው። በእርግጥም ይህንን ሁኔታ በህይወቴ ሞክሬዋለሁ። ምክንያቱም ለኔ እስላም እውነት መሆኑን ማወቅ እስልምናን በመላመድና ትክክለኛ እስላም በመሆኔ መሃል የነበር ክፍተት ነበር። ካለኝ ተሞክሮና ዕውቀት ባሳለፍኳቸው ጊዜያቶች ለኔ አንድ እኔ ሙስሊም ነኝ፣ በአላህ አምናለሁ፣ በእስላምም አምናለሁኝ በሚለኝ ሰው መካከል ያለውን ልዩነት አላውቀውም ነበር፣ አይታየኝም ነበር። ይህንን የሚሉ ሰዎች አይሰግዱም እና ካፊር ናቸው። እኔ በማደርገውና በሌሎች መካከልም የነበረው ልዩነት አላውቀውም ነበር። እኔ ሙስሊም ነኝ እል ነበር፣ በእስላም እንደማምንም እናገር ነበር። ያንን የምናገር የነበረው ታዲያ በየጭፈራና ዳንስ ቤቶች እጠጣ በነበረበት ወቅት ነው። አዎ ያንን ሳደርግ በእስልምናዬ እቀጥላለሁ፣ ስለ እስላም ከዚህ ይበልጥ እማራለሁኝ፣ እጠጣለሁም እል ነበር። ታዲያ ልዩነቱ ምንድን ነበር? የአሳማ ስጋ እየበላሁ አልኮል መጠጥ እየጠጣሁኝ እስላም የሚከለክለውን እየሰራሁኝ የኔ እስላም ነኝ ማለቱ ከሌላው በምን ይለያል? ምንድነው ይሄ? ምንድነው? ከዚያም ትክክለኛው የቱ እንደሆነ መለስ ብዬ አሰብኩኝ። ግን ይህ እያደረኩት ያለውት ነገር ትንሽ እንኳን ህይወቴን ለውጦልኛል? አይ አልለወጠልኝ። እውነቱንና ትክክለኛው አካሄድ እስላምን ማወቅና ያንንም ስራ ላይ ማዋል እንጂ በስሙ ብቻ መኖር እና መጠራት አይደለም። ስራ ላይ ባለማዋሌ ህይወቴን አበላሽቶብኝ ስለነበረ ጥሩ አልነበርኩም። ይህ የሆነበት ምክንያት በምን አይነት መንፈስ ወይም ሁኔታ እኖር እንደነበር አላውቀውም ነበር። እውነቱን ስታውቁት ግን ጌታችሁ አላህ ሱብሓነሁ ወተዓላ ከናንተ ምን እንደሚፈልግ ትገነዘባላችሁ። ወደ ትክክለኛው ሃይማኖትና ትክክለኛው የህይወት መንገድ ማረጋገጫ አግኝታችኋል። ግን ከዚያ ከሚጎዳችሁና ከተሳሳተው መንገድ ተመለሱ። በእርግጥም ወንድሞቼና እህቶቼ እያንዳንዷን ቀን ልንጠቀምባት ይገባል። እያንዳንዷን ቀን ስታልፍና ስታመልጠን አስደንጋጭ ነች። በቸልተኝነት የምታልፏት ቀን ከሚቀጥለው ቀን ይበልጥ መጥፎ ነች። ምክንያቱም እውነቱንና ትክክለኛውን አውቃችሁ ትክክል ባልሆነው እየኖራችሁ ነውና። ሱብሃንአላህ። ሆኖም ግን መስገድ ስጀምር ሁሉም ነገር ተለወጠ። አደርጋቸው የነበሩ ነገሮች ሁሉም ተቀየሩ። ሌላው ቀርቶ ለመተው እጅግ አስቸጋሪ የሆኑ ነገሮች እንኳን ሳይቀሩ እንድተዋቸው ሶላት መስገዴ ነው የጠቀመኝ። ሐራም ወይንም የተከለከሉ መሆናቸውን የማላውቃቸው ነገሮች እንኳን ነበሩ። ሱብሃንአላህ። በእነዚያ ነገሮች ልቤ ግን ምቾት አይሰማኝም ነበር። ሐራም መሆናቸውን ብሰማ ጠለቅ ያለ ዕውቀቱ አልነበረኝም። ይህ ሶላት እንዴት ህይወታችሁን እንደሚቀይር ያሳያችኋል። እናም ይህ ምክሬ ለሁሉም ወንድሞቼና እህቶቼ ነው። ማለትም ሶላት ህይወትን ለመቀየር ተጽዕኖ እንዳለው ማረጋገጥ እንደሚቻል። የሚገርማችሁና የሚያሳስባችሁ ለምንድነው ኃጢአት የሆኑ ነገሮችን መተው የሚከብደን? ራሴ መለወጥ ለምን ከባድ መስሎ ይታየኛል የሚሉ ነገሮች ራሳችሁን የሚያሳስባችሁና
የሚገርማችሁ ከሆነ ሶላታችሁን ተመልከቱ። ሶላቴን እንዴት ነው የምሰግደው? ትክክል ነው ወይንስ አይደለም ብለን እንመልከት። የሶላታችሁ ሁኔታ እንዴት እንደሆነ ራሳችሁን ጠይቁ። ይህን ካደረጋችሁ እርግጠኛ ነኝ ራሳችሁን ታገኛላችሁ። ይህ ሳይሆን ቀርቶ ኃጢአት ከሆኑ ነገሮች ራሳችሁን ለማራቅ ችግር ከገጠማችሁ ወይም ከባድ መስሎ ከታያችሁ የሃይማኖታችሁን ደንብ ትታችሁ ወጣችሁ ማለት ነው። እናም በትክክል ከተመለከታችሁት ሶላታችሁን ለመስገድ በተፈጠረ ስንፍና ምክንያት ነው ማለት ነው። ወይም አሟልታችሁ ሳትሰግዱ በመቅረታችሁ ነው ማለት ነው። ምናልባትም የአብዛኞቻችን ችግር ሊሆን ይችላል። ማለትም ለይምሰል ብቻ ስለምንሰግድ እንቅስቃሴያችንና አባባሎችን በተገቢ ሁኔታ ስላልሆነ የምንለው ተቀባይነት አናገኝም። እና ምናልባትም በምንሰግድበት ወቅት የምንላቸውን ቃላቶች ትርጉም አናውቅ ይሆናል። የእንቅስቃሴያችን ወይንም የእያንዳንዱ ተግባራችን ጥቅምም እናስብ ይሆናል። ለብዙ ጊዜ ለረጅም ዕድሜ ይሰግዱ የነበሩ ሰዎችም ልምድ ስለሆነባቸው ብቻ ሲያደርጉት ቆይተው ሊሆን ይችላል። ሐሳብን ሰብሰብ አድርገው እየሰገዱ አይደለም ማለት ነው። እናም ወንድሞችና እህቶች ይህ ሐሳብን ሰብሰብ አድርጎ መስገድ ሲኖርብን ቸልተኝነታችን ትልቁ ችግር ነው። ምክንያቱም ወንድሞችና እህቶች ሶላት ዝም ብለን የተወሰነ እንቅስቃሴና የሆኑ ቃላቶችን የምንልበት ተግባር አይደለም። ሶላት የግብር ውጣ ነገር ሳይሆን ሶላት መንፈስ ያለው እና ምክንያታዊ ተግባር ነው። የአላህን ሱብሓነሁ ወተዓላ ብልህነት አያችሁ። አልኮል መጠጥ እየጠጡ ስለመስገድ ያለው የአላህን ሱብሓነሁ ወተዓላ ብልህነት ያሳያል። ታያላችሁ። አላህ ሱብሓነሁ ወተዓላ አልኮል መጠጥን መውሰድ ወይንም ተጠቃሚ መሆንን ሲከለክል በመጀመሪያ በትንሹ ጥቅም እንዳለው ነገረን። ከዚያም ነገር ግን መጠቀሙ መቅሰፍቱ ወይንም ኃጢአቱ እንደሚበልጥ ነገረን። እናም አላህ ሱብሓነሁ ወተዓላ በስካር መንፈስ ወደ ሶላት በፍጹም እንዳትጠጉ ብሏል። በስካር መንፈስ ወደ ሶላት በፍጹም እንዳትጠጉ ብሏል። አላህ ሱብሓነሁ ወተዓላ ሙስሊሞችን መጠጥ ጠጥተው ወደ ሶላት እንዳይሄዱ ከልክሏል። ከዚያም አላህ ሱብሓነሁ ወተዓላ በማንኛውም አይነት የሚገኙ አስካሪ የሆኑ ነገሮችን መጠጣትም ሆነ መውሰድ መጨረሻው ከባድ ቅጣት እንደሆነ ገልጿል። ግን በስካር ወቅት ወደ ሶላት እንዳንቀርብ ለምንድን ነው አላህ ሱብሓነሁ ወተዓላ የከለከለን? ለምንድን ነው? ምክንያቱም ምን እያላችሁ እንደሆነ ላታውቁ ትችላላችሁ። በእርግጥም ስትሰግዱ ማለት ያለባችሁን አትሉም። የምትናገሩትንም አትረዱም፣ አትገነዘቡትም። አንዳንድ ምሁራን ከዚህ ያገኙትን ነገር የሚያረጋግጠው ሶላት ሲሰግዱ የሚናገሯቸውን የአረብኛ ቃላቶችን ትርጉም ማወቅ የእያንዳንዱ የሙስሊም ግዴታ መሆኑን ነው። ትርጉሙን ማወቅ ደግሞ ሶላታቸውን ሲሰግዱ የሚሉትን በትክክል ይረዳሉ። ምክንያቱም በምትሰግዱበት ወቅት የምትናገሩትን ነገር ትርጉሙን እስካላወቃችሁ ድረስ መስገድም ሆነ ወደ ሶላት መቅረብ አይፈቀድም። በምትሰግዱበት ጊዜ የምትናገሩትን በትክክል መረዳትና ትርጉሙንም ማወቅ ግዴታ ነው። ምክንያቱም ወንድሞችና እህቶች ሶላት በእናንተና በአላህ ሱብሓነሁ ወተዓላ መካከል ለመግባቢያነት የሚያገለግል መሳሪያ ነውና ከአላህ ፊት ለሶላት ስትቆሙ ራሳችሁን ንጹህ አድርጋችሁ የአላህን ሱብሓነሁ ወተዓላ ታላቅነት ተገንዝባችሁ ወደ ሶላት ተግባር ስታመሩ ከአላህ ጋር እየተነጋገራችሁ ነው ማለት ነው። በመሆኑም አላህ ሱብሓነሁ ወተዓላ በዚህ ሰዓት ፊቱን ወደ እናንተ ያዞራል። አላህ ሱብሓነሁ ወተዓላ እናንተ ጨርሳችሁ እስክትሄዱ ድረስ እሱ ቀድሞ ትቷችሁ አይሄድም። ጌታችን አላህን ሱብሓነሁ ወተዓላ እያነጋገርን ያለንበት ሰዓት ከሆነ እሱም ፊቱን ወደኛ ይመልሳል። ትኩረት ሰጥተን በደንቡ መሰረት መፈጸም ሲገባን ወዲያና ወዲህ እያየን እየተንቀሳቀስን ያንንም ይህንንም እየጠራን በመስራትም ትኩረት ሳንሰጥና ሌላም እያደረግን ስንሰግድ ይዋላል። ሱብሓነላህ። እናም አላህ ሱብሓነሁ ወተዓላ ምን ይላል? ከኔ ይበልጥ አስፈላጊ የሆነ ነገር አለን ይላል። ወንድሞችና እህቶች ከአላህ ሱብሓነሁ ወተዓላ ይበልጥ ትኩረት ሊሰጠው የሚገባ ጸጋ ምን አለ? ምን አለ? እኔ እንደሚመስለኝ አንድ የማይጠቅምን ነገር ስትጠብቁ በእርግጥም ፊታችሁን ከአላህ ሱብሓነሁ ወተዓላ ዞር ሳታደርጉ አትቀሩምና እሱም አላህ ሱብሓነሁ ወተዓላ ፊቱን ሳያዞርባቸው አይቀርም። ሱብሓነላህ።
ወደ ሶላት ስትመጡ ከአላህ ሱብሓነሁ ወተዓላ ፊት ትቆማላችሁ። የመግደል ስልጣን ያለው የንጉሶች ንጉስ የዓለም ጌታ ከስህተት ፍጹም ነፃ ከሆነው አላህ ሱብሓነሁ ወተዓላ ፊት ትቆማላችሁ ማለት ነው። እንዴት ሊሆን ቻለ? ሱብሃንአላህ። ስለዚህ ሁኔታ አስቡ እስኪ። ማለትም ወደ አንድ እጅግ የሚከበር ንጉስ ዘንድ ሄዳችሁ ነበር እንበል። ንጉሱም የዓለም ንጉስ ነውና የፈለገውን ነገር የማድረግ ስልጣን አለው። እናም ለዚህ ለተከበረውና ለሚፈራው ንጉስ አስተውሉ፣ የሞተ አገልጋይ ያቀረባችሁለት፣ ህይወት አልባ በድን የሆነውን አገልጋይ ብላችሁ እንደ ስጦታ አቀረባችሁለት። ሱብሃንአላህ። ምንድነው ይሄ? ምን የሚባል ስጦታ ነው? ከዚህ ከንጉሱ ፊት ለፊት ለመቆም ሄዳችሁ በነበረበት ወቅት ንጉሱ እየተናገረ ነበር። ሄዳችሁም ሁሉም የህይወት ድርጊትን ተግብራችኋል፣ ታግላችኋል። ሆኖም ግን ይህ ንጉስ ሲናገር የነበረውን አንድም ቃል አላዳመጣችሁትም፣ አላደረጋችሁትም። ወንድሞችና እህቶች ስታደርጉትም አልነበረም። ሱብሃንአላህ። ነገር ግን ከአላህ ሱብሓነሁ ወተዓላ ፊት በምንቆምበት ወቅት በደንብ ታውቁታላችሁ። እናም ስትሄዱ አላሁ አክበር ከሱ ፊት በምትቆሙበት ሰዓት አላህን ሱብሓነሁ ወተዓላ ማሰብ ስትጀምሩ በዚያን ጊዜ ከአላህ ሱብሓነሁ ወተዓላ በስተቀር ምንም ነገር አታስቡም። ሱብሃንአላህ። አንድ ምሁር አንድ ሰውዬን ሊያነጋግር ፈልጎ ሰውየው እንዲህ አለ፣ የሆነ ዕቃ ጠፍቶብኝ እየፈለኩኝ ነው። እስካሁን ያንን ዕቃ እየፈለኩኝ ብቆይም ላገኘው አልቻልኩም ሲለው ምሁሩም 2 ረክዓ ስገድ አለው። ከዚያም ሰውየው አላሁ አክበር እንዳለ ምናልባትም ፋቲሃ እንኳን የጨረሰ አይመስልም የጠፋበትን ዕቃ የት እንዳስቀመጠው ሲያስታውስ ሶላቱን አቋርጦ ዕቃው ወዳለበት ቦታ በሩጫ ሄደ። እናም ቀደም ሲል ወደ መከረው ምሁር ተመለሰና ሱብሃንአላህ እንዲህ አለው፣ ያሉኝን በነገሩኝ መሰረት አድርጌያለሁ። 2 ረክዓ ሰግጃለሁ። ሰላቱን ሰግጄም ሳልጨርስ ነው ያስታወስኩት ዕቃውን የት እንዳስቀመጥኩኝ። በመቀጠልም ምሁሩ ሸይጣን 2ቱን ረክዓ እንደማያስጨርስ አውቄ ነበር። መጥቶ ሲነግርህ እንደምታቋርጥ ካልነገረህ በስተቀር እንደማታቋርጥ ስለሚያውቅ ነው የነገረህ አሉት። ሸይጣን 2 ረክዓ እንድትሰግዱ አይለቃችሁም፣ ትቷችሁ አይሄድም። ይህ ሐቅ ነው። ምክንያቱም ከሰላት የሚገኘው ጥቅም ከአላህ ሱብሓነሁ ወተዓላ ምን እንደሆነ በደንብ ያውቃል። ማለትም ሶላት ከኃጢአትና ከጥፋት እንዴት እንደሚጠብቀን ሰይጣን ያውቃል። አላህን ሱብሓነሁ ወተዓላ በሶላት እንዴት እንደምናስታውሰው ሰይጣን ያውቃል። የአላህን ሱብሓነሁ ወተዓላ እርዳታ በሶላት እንድንጠይቅና በትዕግስት እንድንጠብቅ አላህ ሱብሓነሁ ወተዓላ መናገሩን ሸይጣን ያውቃል። ወደ ሶላት ሄዶ አላህ ሱብሓነሁ ወተዓላ ፊት ለመቆም የትኛውም ሰው ሲዘጋጅ ማን በትክክል ውዱእ እንዳደረገና ንጹህ ሆኖ 2 ረክዓ ለመስገድ ከልብ አእምሮውን ሰብሰብ አድርጎ እንደሚሰግድ ያውቃል። እናም ሶላቱን አቋርጦ ይወጣል። ይህንን በአግባቡ ከፈጸሙ ግን አላህ ሱብሓነሁ ወተዓላ ኃጢአታቸውን ሁሉ ይምራቸውና አዲስ እንደተወለደ ሕፃን ይሆናሉ። ሱብሃንአላህ። እናም ወንድሞችና እህቶች ይህ ሰላት ከሚሰጠን ትልቅ ጥቅሞች አንዱ ነው። ግዴታ የሆኑትን ሰላት መስገድ ለኃጢአታችን ይቅርታን ለማግኘት መፍትሄ ነው። ኃጢአታችንን ይቅር እንዲለን የምናገኝበት መንገድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ሲገልጹ ከመካከላቸው አንድ ሰው በቤቱና በሚሰራበት ቦታ መካከል የምንጭ ውሃ ቢኖርና በቀን ውስጥ 5 ጊዜ አቋርጦ የሚሄድ ቢሆን ይህ ሰው ትንሽ እንኳን ላዩ ላይ ቆሻሻ ሊኖርበት ይችላልን ብለው ሲጠይቋቸው እነሱም የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም አይኖርብንም፣ ንጹህ ሆነን ነበር የምንታየው ብለው መልሰውላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ይህ ልክ እንደ ሶላት ነው። ይህ ሶላት ኃጢአትን እንዴት እንደሚያስወግድ ነው። አንደኛው ከኃጢአታችን የምንወጣበት የመፍትሄ መንገድ ነው። መልካም ተግባር ወይም ጥሩ ስራ ተብሎ ከሚጠሩት አንዱ ይህ ነው። እናም ልንሰራው ወይም ልናደርገው የምንችለው ጥሩ ነገር ነው። ልትፈጽሙ ትችላላችሁ ብለዋል። እናም ወንድሞችና እህቶች ንጹህ መሆን ከትክክለኛ ድርጊቶች አንደኛው ነው። ለፈጸማችኋቸው መጥፎ ተግባሮቻችሁ ሁሉ ማካካሻና ምትክነት ጥሩ ተግባራትን ትሰራላችሁ። ለዚህ ስህተታችሁ ይቅርታን ከአላህ ሱብሓነሁ ወተዓላ የምታገኙበትና ሌሎች ጥሩ ስራዎቻችሁ ተቀባይነት እንዲኖራቸው የምትጠይቁበትን መንገድ
ሶላት ነው። ከአላህ ሱብሓነሁ ወተዓላ ምህረትን የምናገኘው ሶላትን በትክክል በመስገድ ነው። ሌላው ችላ ያልነው ትልቅ ነገር ወንድሞችና እህቶች ሶላትን በጀማዓ ወይንም በህብረት መስገድን ነው። ሱብሃንአላህ ለሶላት ወደ መስጂድ መሄድና ሶላትን በህብረት መስገድ ለወንዶች ግዴታ አድርጎ ለሴቶች ግን ይቅርታ አድርጌላቸዋለሁ ብሏል። ለሴቶች መስጊድ ሄዶ መስገድ አላህ ሱብሓነሁ ወተዓላ ግዴታ አላደረገባቸውም። በእርግጥም በቤታቸው ሆነው የሰገዱት ሶላት መስጊድ ሄደው ከሰገዱት ይሻላል ብሏል። ነገር ግን ለወንዶች ሶላትን በጀማዓ ወይንም በህብረት መስገድ ግዴታ ነው። በህብረት መስገድ ደግሞ የሰውየውን ሶላት ይበልጥ ትክክልና ተቀባይ ያደርግለታል። ሶላታችን በትክክል ለመፈጸሙና የሶላት ትክክለኛነትን ማረጋገጫው በመስጊድ መስገድ ነው። በትክክል ልንሰግድ የምንችለውም መስጊድ በምንሰግድበት ወቅት ነው። በእርግጥም ነቢዩ ሰለላሁ ዐለይሂ ወሰለም እንደገለጹት 3 ሙስሊሞች በአንድ አካባቢ የምትኖሩ ሆኖ ሰላታችሁን አንድ ቦታ ሆናችሁ በህብረት ወይንም በጀማዓ የማትሰግዱ ከሆነ እናንተን ሸይጣን አሸንፏቸዋል ማለት ነው ብለዋል። እናም ይህንን በህብረት በጀማዓ የመስገዱ ጉዳይ ሙስሊሞች በጣም ችላ ካልናቸው ነገሮች ውስጥ አንዱ ነው። ሌላው ነገር ደግሞ ወንድሞችና እህቶች ስለ ሰላት በጣም ጠቃሚው ነገር ግዴታ ከሆኑት ማለትም ፈርድ ከሆኑት ሶላቶች በተጨማሪ የምንሰግዳቸው ሱና ማለትም ግዴታ ያልሆኑ ሶላት ነው። ይህም ተሐጁድ ሲሆን ከኢሻ ሰላት በኋላ የምንሰግደው ማለት ነው። የሚሰገድበት ወቅትም በተለይም የመጨረሻዎቹ 3ኛው ክፍል ሌሊት የሌሊቱ የመጨረሻው 3ኛ ክፍል ነው። ሱብሃንአላህ የዚህ ወቅት ሰላት ኃይለኝነትን የዚህ ሰላት እጅግ በጣም ጠቃሚነትን ከአንድ መጽሐፍ ላይ ያነበብኩትን አስታውሳለሁ። እንደሚመስለኝ ርዕሱ አልተገነዘበም ነበር ይላል። የእምነቱ ተከታዮች እንደነበሩ ሊገባው አልቻለም ነበር። እንዴት? ይህን ሃይማኖት ወይንም እምነቱን ለሚከተሉት አላህ ሱብሓነሁ ወተዓላ የሌሊቱን ሶላት ከሰገዱ ወደ ትንሿ ገነት ክፍል እንደማይልካቸው በሃይማኖቱ አማካይነት ነግሯቸዋል። እና ይህንን በተመለከተ አላህ ሱብሓነሁ ወተዓላ እንዲህ ብሏል። ከኔ ምህረትን ለማግኘት ይቅርታን የሚጠይቀኝ የሆነ ሰው አለን? የሆነ የሚፈልገው ነገር ያለውና እኔ እንድሞላለት የሚፈልግ የሆነ ሰው አለን? ሱብሃንአላህ። እናም እንግዲህ ይህን የመሰለ ጥቅም ነው የሚያመልጣቸው የሌሊቱን ሰላት ባለመስገዳቸው ይህንን ጥቅም ሳይቀበሉና ሳይደርሳቸው ይቀራሉ። ለመሆኑ ወንድሞችና እህቶች በህይወት ለምን ያህል ጊዜ እንቆያለን ብላችሁ ታስባላችሁ? ለምን ያህል ጊዜ እዚህ ምድር ላይ የምንኖር ይመስላችኋል? በስራችን የምናገኘው ምላሽ እንዴት ነው የምናነበው? ጥሩ ተግባራትንስ እንዴት ልንማራቸው ወይም ልንቀበል እንችላለን? በዚያ ሌሊት በድቅድቅ ጨለማ ሁሉም ነገር በተኛበት ወቅት ስትሰግዱ ከጌታችሁ ከአላህ ሱብሓነሁ ወተዓላ ፊት የቆማችሁ እናንተ ናችሁ። እናም ማንም አይመለከታችሁም፣ ማንም ሊያያችሁ አይችልም። በመሆኑም ይህ በጣም ጥሩና ተመራጭ ሰዓት ነው። ኢኽላስ ከልብ የምታገኙበት ወቅት ነው። ይህ ታዲያ ሰው እንዲያይላችሁ ወይንም ለታይታ የምትፈጽሙት ነገር አይደለም። ኢንሻአላህ እናንተ ናችሁ ብቻችሁን በግል ክፍላችሁ ውስጥ በራሳችሁ ቤት ሆናችሁ ለአላህ ሱብሓነሁ ወተዓላ በመስገድ ስህተታችሁን በማውሳት ምህረት የምትጠይቁበት እና ለዚህም ከአላህ ሱብሓነሁ ወተዓላ ፊት የምትቆሙበት ጊዜ ነው። እናም ምህረትን ጠይቁት፣ እሱም ይሰጣችኋል። ፍላጎታችሁ ምን እንደሆነ ንገሩት፣ ጠይቁት። የጠየቃችሁትን አላህ ሱብሓነሁ ወተዓላ ባይሰጣችሁ እፍረት ስለሚሆንበት በእርግጠኝነት ይሰጣችኋል። እንዲያቀርብላችሁ የጠየቃችሁትን ነገር አለማቅረብ ለአላህ ሱብሓነሁ ወተዓላ አሳፋሪ ስለሆነ በትክክል በእርግጠኝነት ያቀርብላችኋል። ይህ ነው የኛ ዲን፣ ይህ ነው ሃይማኖታችን። ከአላህ ሱብሓነሁ ወተዓላ ለኛ የተሰጠው ውብ ሃይማኖት ነው። ወንድሞችና እህቶች ሱብሃንአላህ እኔ ስከተለው የነበረው የክርስቲያን ሃይማኖት ውስጥ ያሉ ሰዎች ክብደታቸው ንስሐ የሚገቡት ለቄስ ነው። ማለትም ላደረጉት ነገር ሁሉ ንስሐ ለመግባትም
እና የሚፈልጉትን ይቅርታ የሚጠይቁት በቄሱ በኩል ነው። እና የሚያመልኩበት የኢየሱስ ስዕል እያሉ ነገር ግን ያልሆነውን ነው የእግዚአብሔር ፎቶ እንደሆነ አድርገው በመናገር ያመልካሉ። የሂንዱይዝም አማኞችም እንዲሁ ግዑዝ ነገሮችን እንደ አማላጅ በመጠቀም ይሰግዱባቸዋል። ግን የአላህን ሱብሓነሁ ወተዓላ ስም ብቻ እንድንጠራ ራሱ ነግሮናል። በእርግጥም ምንም ላይጠቅማችሁና ላይረዳችሁ ኃይል ወይም ጉልበት የሌለውን ነገር ከአላህ ሱብሓነሁ ወተዓላ ውጪ መጥራታችሁ በጣም የሚጠላው ነገር ነው። ሊጠቅምም ሊጎዳም የሚችለው አላህ ብቻ እንጂ ሌላ ምንም አይደለም። ለምንድን ነው የሰው ልጅ ፍጡሩን የምታመልኩት? ባለመብትም ይሁን የአላህ ሱብሓነሁ ወተዓላ መልእክተኛም ሰለላሁ ዐለይሂ ወሰለም ቢሆን ለራሱ አላህን ሱብሓነሁ ወተዓላ ለሚጠይቅ ጥያቄ ታቀርባላችሁ። አላህ ሱብሓነሁ ወተዓላ በአማላይ ሳይሆን በቀጥታ ራሱ እንድትጠይቁት ነው የሚፈልገው። እናም ከሱ ፊት ራሳችሁን ቆማችሁ እንድትጠይቁት ይፈልጋል። እንዴት ቆንጆ ነው! እንዴት ንጹህ ነው! እንዴት ቀላል ነው! አላህ ሱብሓነሁ ወተዓላ እንዴት አከበረን! ሰላትን በመስጠት ለኛ ያለውን ክብር አሳየን። እንግዲህ ወንድሞችና እህቶች ከአቢነል ካይመል ጀውዚያ ላይ የሆነ ነገር አንብቤላችሁ ላጠናቅቅ። ከዚህ ላይ በጣም ደስ የሚል ነገር ይናገራል። ስለ ሶላት 5 ደረጃዎችን ነው የሚነግረን። ማለትም ሰዎች በአሰጋገዳቸው በ5 ደረጃዎች ከፍሏቸዋል። እንዲህ ይላል፣ ከአሰጋገድ አንጻር ሰዎች በ5 ይመደባሉ ይላል። እናም ዝቅተኛ ደረጃ ላይ የሚመደቡት ለሰላቱ ትኩረት የማይሰጥ ወዱ በትክክል አያደርግም፣ ሶላቱን በሰዓቱ ለመስገድ ጥንቁቅ አይደለም፣ ሶላቱን ለመስገድ አስፈላጊ ለሆኑ ነገሮች ግድ የለውም፣ ለሶላቱ ትኩረት ሰጪ አይደለም። ከነዚህ ስር የሚመደቡት ከላይ የተጠቀሱት ችግሮች ያሉባቸው ሰዎች ናቸው። ሁለተኛው ደረጃ ላይ የሚመደቡት ደግሞ ወንድሞችና እህቶች የሶላት ሰዓት ይጠብቃል፣ የሶላት ደንቦችንና አስፈላጊ ነገሮችን ይጠብቃል። ሆኖም ግን ሰላቱን በመረበሽ ይታወቃል። ሐሳቡ ይበታተንበታል። በሚሰግድበት ወቅት የውስጥ ጥንካሬ ይጎድለዋል። ይህ ሰጋጅ አስፈላጊውን መስፈርት እያወቀና እየፈጸመ ቢታይም ሙሉ መንፈሱን በሰላት ውስጥ አያደርግም። ይህ ሰው ጥንካሬ ይጎድለዋል ማለት ነው። በሶስተኛ ደረጃ ላይ የሚመደበው ሰው ደንቡን ጠብቀው በመስገድና ለዚህ አስፈላጊ የሆኑ ነገሮችን ሁሉ አውቀው የሚገኙ ናቸው። ግን በሚሰግዱበት ወቅት ሐሳባቸውን ከሚሰርቃቸው ነገሮች የሚታገሉ ናቸው። እነዚህ ሰዎች እነዚህን ነገሮች ለመቋቋም የሚታገሉ ናቸው። ይህ ሰው ወደ ሶላት ሲመጣ በቅድሚያ በእነዚህ በሰይጣን አማካይነት ስለሚረበሽ ቀድሞ ስለሚያዝ ከሰይጣን ጋር በሶላቱ ወቅት እየታገለ ይቆያል። ይህ ሰው እንግዲህ ኃላፊነቱ ከሰይጣን ጋር ታግሎ ጠላቱን በማሸነፍ አትኩሮ የመስገድ ችሎታውን ለመጠቀም መታገል ነው። ይህ ሰው እንግዲህ የሃይማኖት ጦርነት የሚያደርግ አይነት ነው። ሁኔታው በሃይማኖት ጦርነት ላይ ስለሚታይም በጂሃድ ስሜት የሚታየው። በአራተኛ ደረጃ የሚመደበው ሰጋጅ አይነት ይህ ሰው በሚሰግድበት ወቅት ሁሉንም ነገሮች በትክክል ይፈጽማቸዋል። ለሶላት የሚያስፈልጉትን በትክክል ያከናውናቸዋል። ሲሰግድ ሐሳቡን ሁሉ ወደ ሶላቱ በማድረግ እንደሚሰግድ ይታወቃል። በዚህ ደረጃ ውስጥ የሚመደብ ሰጋጅ ተግባሩ የሚሰግደውን ሶላት በአግባቡ ስርዓቱን ጠብቆ መፈጸም ነው። ማለትም ነቢዩ ሰለላሁ ዐለይሂ ወሰለም እንደሰገዱት እንደሳቸው መስገድ ነው። እናም ይህ ሰው በኹሹዕ ደረጃ ላይ ስላለ አትኩሮቱን ሁሉ ሰብሰብ አድርጎ በትክክል ይሰግዳል። ራሱንም ሙሉ በሙሉ በሶላቱ ላይ አላህ ሱብሓነሁ ወተዓላ በሚፈልገው መልኩ ያደርጋል። አምስተኛ ደረጃ ማለት ከፍተኛው ደረጃ ላይ ያለ ሰጋጅ ነው። በአራተኛ ደረጃ ላይ የተጠቀሰው ሰው የሚፈጽመው ሁሉ ይፈጽማል። በተጨማሪም ግን ወንድሞችና እህቶች ይህ ሰው ልቡን ከአላህ ፊት ያስቀምጣል። እዚህ ደረጃ ላይ የሚገኝ ሰው ሲሰግድ በፍጹም ከጌታው ከአላህ ሱብሓነሁ ወተዓላ ጋር የሚነጋገር ይመስላል። ሲሰግዱ እዚህ ደረጃ ላይ የሚገኙ ሰዎች ልክ አላህን ሱብሓነሁ ወተዓላ በትክክል እንዳገኙት ሆነው ነው። በእርግጥም ፊት ለፊት አላህን ሱብሓነሁ ወተዓላ ቆመው የሚያነጋግሩት ይመስላሉ። ይህም ሁኔታው ይህንን ደረጃ ሰጋጁን ተመራጭና ሶላቱንም የተሟላ ያደርጉለታል።
እናም ለዚህ ሰጋጅ ሐሳቡን የሚሰርቁት ነገሮች በሰላቱ ወቅት ይጠፋሉ። ኢብን አልገይሚር እንደገለጹት በአምስተኛ ደረጃ ላይ የሚገኝ ሰጋጅ እና በሌላ በማንኛውም ሰው መካከል ያለው ልዩነት በሰማይና በምድር መሃል ያለውን ርቀት ያህል ይለያያሉ። ሙሉ ትኩረቱና ተግባሩ ከአላህ ሱብሓነሁ ወተዓላ ትእዛዝ ላይ የተመሰረተ በመሆኑ ለሌላ ነገር ጊዜ የለውም። እናም ወንድሞችና እህቶች የደስታ ምንጭ የሆኑ ነገሮችን ይፈልጋል። ለሱ የደስታ ምንጭ ናቸው የሚለው ሶላትን መስገድና በአግባቡ መፈጸም ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት የደስታዬ ምንጭ በሰላቴ ውስጥ ነው ብለዋል። እነዚህን 5 አይነት ሰጋጆች ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጿቸው የመጀመሪያ ደረጃ ላይ የሚገኘው ሰጋጅ ይቀጣል። ይህ ሰው ይቀጣል። በሁለተኛ ላይ የሚገኘው ሰጋጅ ደግሞ ማስጠንቀቂያ ይሰጠዋል፣ ለተግባሩም ተግሳጽ ያገኛል። በሶስተኛ ደረጃ ላይ የሚገኝ ሰጋጅ አይነት ከሆነ ከባድ ትግል ላይ ስለሚገኝ እንዲደጋግም ይደረጋል። በአራተኛ ደረጃ ላይ የሚገኝ ሰጋጅ አይነት ከሆነ ጥሩ ምላሽ ያገኛል፣ ይሸለማል። ማለትም ሁሉንም በአግባቡ በመፈጸሙ ነው። አምስተኛ ደረጃ ላይ የተጠቀሰው አይነት ሰጋጅ ሰው ከሆነ ከአላህ ሱብሓነሁ ወተዓላ አጠገብ ይወለዳል። የደስታው ምንጭ የተመሰረተው በሶላት በመሆኑ ነው። እንግዲህ ማንኛውም ሰው የደስታዬ ምንጭ ሶላት ነው ብሎ የዚህን ደረጃ በአግባቡ ከፈጸመ ይህችን ዓለም አላህ ሱብሓነሁ ወተዓላ ከቅርብ ሆኖለት እየተደሰተ ያሳልፋል። የህይወት ዘመኑንም በደስታ ያሳልፋል። እናም ደስታን ከአላህ የሚፈልግ ሰው የዚህን መልካምና አስደሳች ነገሮችን በመሰብሰብ ለሚቀጥለው ጊዜው ይሰበስባል። ነገር ግን ምንም ቢሆን ወንድሞችና እህቶች ይህንን የሚያደርግ ሰው ይህችን የህይወት ጊዜ በኪሳራ እንዳሳለፋት ይቆጠራል። እንግዲህ ወንድሞችና እህቶች ልንረዳው የሚገባ ነገር ምንድነው? የጸሎትን ስነ ስርዓት መፈጸም ብቻ ሳይሆን በጥልቅ መንፈስ የመስገድን ልምድ ማዳበር ይኖርብናል። ከአላህ ሱብሓነሁ ወተዓላ ፊት የምንቆምበትን ወቅትና ቦታን ከአላህ ሱብሓነሁ ወተዓላ ፊት መሆኑን ልናጤን ይገባል። እናም እንግዲህ ወንድሞችና እህቶች ልንይዘው የሚገባ ሁኔታ መልመድ ያለብን ይህንን ነው። እናም አልሐምዱሊላህ ይህን ሁኔታ መያዝ ከቻላችሁ በእርግጠኝነት ሸይጣንን ለማሸነፍ የሚያስችለውን መንገድ ይዛችኋል ማለት ነው። በህይወታችን ለምንሸለምባቸውና ከአጠቃላይ ካለንበት ማህበረሰብም ቢሆን ጥሩ ተብለን የምንጠራው በዚህ መልኩ ነው ማለት ነው። اللهم صل على محمد وعلى آله وصحبه وسلم